ጀግናው እንግዲህ አቶ ገዙን እንዴት በልጄ ላይ እንደዚህ ትፎክራለህ ሲል እጅ ከፍንጫ ሲያዙት ማለት ነው። አባዬ ልሞት ነው ድረስልኝ፣ አደጋ ውስጥ ገብቻለሁ፣ ሰውየው ሊገለኝ ነው ብላ ደውላ ነገረችው ትሁት። አባዬም እና ፖሊስ ላምጣ እንደ ስለት አባዬ ብቻ የምችልን ነገር አድርግ፣ እኔ ከእንደዚህ ነገር ውስጥ ማምለጥ አልቻልኩም፣ እባክህን ድረስልኝ ብላ ለአባዬ ደወለችለት። አባዬም እንግዲህ ፖሊሶች ይዘው መጡ ማለት ነው። አቶ ገዙ በመጨረሻም በቁጥጥር ስር ዋለ። ናቲም እናቱን አገኘ። እንግዲህ አቶ ገዙ አሁን ላይ ከርቸሌ ነው ያለው ማለት ነው። ከዛ ቤቲ ባሌን አሳስረሽ የመለቅሽ መስሎሽ ነው እንዴ? ተሳስተሻል፣ ትገልሻለሁ። ምን ነው አልወደውም አላልሽም እንዴ? ትሁት ማነሽ? ቲና አልወደውም ብለሻል እኮ ታዲያ አሁን ምን ተገኘ? ስለዚህ ተገቢውን ቅጣት ደግሞ ማግኘት አለበት ባልሽ አለቻት። አንቺ ማን ስለሆንሽ ነው ፈራጅ ቆራጭ የሆንሽው? አንቺ እኮ የዚህን ቤት ሚስጥር አውቀሻል። ስለዚህ እኛን ዛሬ ነገ ሳትይ ልታሳስሪንም ትችያለሽ። አንቺ ለምንድን ነው ላጎትሽ የደወልሽበት? ምክንያቱም አንቺም እሱም እያስፈራራችሁኝ ስለሆነ ህይወቴ አደጋ ላይ ስለሆነ ነው እየደወልኩለት። ምክንያቱም እሱ ማለት የአባቴ ምትክ ነው። እናም አንድም ያለኝ እሱ ስለሆነ እሱን ለማጣት ተዘጋጅተሽ ተነስተሻላ። እሱ ደግሞ ምን ማለት ነው ስትላት፣ ማለቴማ አቶ ገዙ ቀልድ እንደማያውቅ ታውቂያለሽ አይደለ? ስለዚህ አጎትሽ በህይወት እንዲኖርልሽ አልፈለግሽም። ምንም አያመጣም ባክሽን፣ ያንቺ ባል ፉከራ ብቻ ነው አለቻት። እውነት ፉከራ ብቻ ነው? እሺ እንግዲህ አብረን የምናየው ይሆናል። በኋላ ስትጸጸቺ ማየት ናፈቀኝ አለቻት። አይዞሽ አይናፍቅሽ፣ ግን እስኪ አብረን የምናየው ይሆናል የሚሆነውን ነገር። ከዛ በኋላ እንግዲህ ናቲሻ እብድ ነው የሆነው ማለት ነው። እንዴት እናቴ በህይወት እያለች ሞታለች አልከኝ? ምን አስበ ነው? ምን ፈልገ ነው? ቆይ ለምንድን ነው እንደዚህ ያደረከው ብሎ ነው እንደዚህ መዋሸት ያስፈልገው? ቆይ ምንድን ነው የምትፈልገው ከኔና ከእናቴ? ምን የሚፈለግ ነገር አላችሁና ከእናንተ ምን እፈልጋለሁ? ከዛ በኋላ እንግዲህ አባዬ እባክህን ድረስልኝ፣ ኧረ እኔ ጉድ ውስጥ ገብቼልሃለሁ፣ እሱም ሊገሉኝ ነው፣ እያስፈራሩኝ ነው፣ ሚስጥራችንን ይዘሽ ወጥተሻል። ስለዚህ ከአሁን በኋላ እዚህ ቤት ውስጥ ተቆልፎብሽ ነው የምትቀመጪው፣ እንደ ሴትየዋ የትም መንቀሳቀስ አትችይም ብለውኛል። እባክህ አባዬ ድረስልኝ፣ ያለበለዛ እኔ ምን እንደማድረግ አላውቅም። ይህ ሰውዬ መሳሪያ ይዟል፣ እናም በዛ እያስፈራራኝ ነው፣ ቶሎ ድረስልኝ አለችው። ትሁቴ አትፍሪ ያልኩሽ እኮ የኔ ልጅ፣ በፍጹም አትፍሪ፣ ምንም አያመጣም። እስኪ አንዲት ጨረፍታ አላሽ ላይ ያደርሳ ያባዬ፣ እኔ ከሞትኩ በኋላ ምን ይሰራል ነው። ለማንኛውም ቶሎ ድረስልኝ ብላ ለአባዬ ነገረቻቸው ማለት ነው። አባዬም እንግዲህ ግራ ተጋቡ። ካሌብ ጋር ደወሉ። ካሌብም ቶሎ ብለ ደረሰላት እንጂ አባዬ፣ እች ልጅ ከዛ ቤት ትውጣና እዚሁ ትመለስ፣ በቃ የማይሆን ነገር ነው ሳስበው። ስለዚህ እባክህ አባዬ እንደምንም ብለህ ትሁትን መልሳት፣ ትሁት ወደዚህ መመለስ አለባት አለው። ከዛም እሺ አሁን ታዲያ ምንድን ነው የማደርገው ብሎ አባዬ እነ ዳኒንም ካሌብንም አማከረ ማለት ነው። ከዛ በኋላ አባዬ አሁን እዚህ ጋር ምክክር ቶሎ አያስፈልግም፣ ምክንያቱም ቶሎ እንድረስላት ለዚች ልጅ፣ አለበለዚያ ሰዎቹ ጨካኝ ናቸው ብላለች፣ የሆነ ነገር ያደርጓታል። ስለዚህ እንፍጠን አለ ዳኒ አንተ መምጣት የለብህም፣ አንተ አሁን ሰርግህን እያዘጋጀ ስለሆነ ሌላ ችግር ውስጥ እንድትገባ አልፈልግም፣ በታምር እኔ እወጣዋለሁ። አባዬ ምን ማለት ነው እንዴ? ይሄ ሰውዬ እኮ ኃይለኛ ነው ብላለች ትሁት። ስለዚህ እባክህን አባዬ አብሬክን እንዴ፣ ከፖሊሶች ጋር እኮ ነው የሚሄደው፣ በጭራሽ ምንም ነገር እንዳትፈራ አለው። ከዛ በኋላ እንግዲህ አባዬ እየገሰገሰ ሲሄድ ሰውየው ተንደላቆ ቁጭ ብሏል። ፖሊሶቹ በራን ኮክተው እንግዲህ ይከፈት ተባለ። ከፈተ። ሲከፍት ፖሊሶች ናቸው። አቤት ምን ልታዘዝ አለ በልበ ሙሉነት። ትሁት የምትባል ልጅ ፈልገን ነው አሉ። ለምን ጉዳይ? እሷ ስትመጣ ብንጠይቃት አይሻልም ብለው እንግዲህ ትሁት ተጠራች። ትሁት ምንድን ነው እሱ የገጠመች ችግር ስትል እሷ መናገር ፈራች፣ ተንቀጠቀጠች። ትሁት አትፍሪ፣ ተነጋገሪ፣ ሁሉንም ነገር ምንም ሳትደብቂ ተናገሪ አላት አባዬ። አባዬ እባክህን እያለች በአይኗ አባዬን እየተናገረች ትሁት ተናገሪ ያልኩሽ እኮ ለእኔ ነገርሽኝ በሙሉ ተናገሪ አላት። እሷም ተናገረች። ከዛ በኋላ ናቲሻ መጣ። ምንድን ነው ናቲ? አባትህ ልጄ ሊገልብኝ ነው፣
ስለዚህ ይሄ ሰውዬ ወንጀለኛ ነው፣ ቅጣቱን ማግኘት አለበት አባዬ። አዎ ጥሩ ሰዓት ላይ ነው የመጣችሁት። እኔም በምፈልገው ሰዓት መቀጣት አለበት። ወንጀለኛ ነው። ሰው በህይወት እያለ ሞታለች ሞቷል ብለው እናትና ልጅን አለያይቶ እናቴን እንደ ውሻ ቆልፎባት አኑሯታል። ግን ደግሞ እውነታው ሲገለጥ አሁን ግን ሁሉንም ነገር አወቁኝ። በተለይ በቀደም ላይ ሊመታኝ እላይ ላይ ደቅ ነው ሂጂ ግቢ ግንባሩን ብዬ ሳልደፋልሽ ሲል በጣም ተጠራጥሬ ነበረ። ምንድን ነው የምትቀባጥረው ስለው ሂጂ አንቺ በማያገባሽ ነገር አትግቢ እኛ መሀል ብሎ ወደ ትሁት ነገሩን አዞረው እንጂ እናቴ እዚህ ቤት ውስጥ እንዳለች እኔ ቀድሞ ተጠራጥሬ ነበረ። ምን አይነት ጨካኝ ሰው ነህ? እኔ አሁን አንተን አባቴ ብዬ ልጠራህ ነው? ናቲ ተረጋጋ ተረጋጋ አለችው ቤቲ። ዝም በይ አንቺን ብትሆኝ አስመሳይ ትሁት ይሄንን ነገር ባትነግር ኖሮ እናንተ ግን እናቴ ምን ልታደርጓት ነበረ? እስከ መቼ ነው እኔና እናቴን አለያይታችሁ የምትኖሩት? ቆይ ለምን እናቴ ይሄ ነው የሚገባት? ገዙ ለምን እንደዚህ ያደረግ? ቆይ ይሄ ቤት እኮ የሷ እንደሆነ አውቃለሁ። እና ታዲያ በእናቴ ንብረት በሚስት አገባህበት። እሱም ይሁን ችግር የለውም፣ ግን ደግሞ እናቴን ለምን እንደዚህ ማድረግ አስፈለገ? ምክንያቱም እናትህ መጥፎ ሰው ናት፣ ጊንጥ ናት፣ ትበላኛለች። ያለኝ አማራጭ ይሄ ነው። እኔ ያልገደልኳትም እኔ ስለሆንኩኝ ነው አለ። ጭራሽ እሱንም አስበህ ነበረ? በጣም ታሳፍራለህ። እውነቴን ነው የምልህ፣ በጣም ታሳፍራለህ። ለማንኛውም ህግ ሚዳኝህ ይሆናል። አሁን ግን ወደዚህም ብትል ወደዛ ማምለጫ የለም። እድሜ ለገንዘቤ እወጣለሁ፣ እኔ ከእስር ቤት እወጣለሁ። ምፈራ መስሎህ ነው እንዴ? በፍጹም አልፈራም፣ እወጣለሁ አለው። ከዛ በኋላ እንግዲህ ትወጣለህ? አዎ እወጣለሁ፣ አትፍራ አቶ ገዙ አቶ ናቲ ምንም አታመጡም አለና እነሱ ላይ ፎክሮ እንግዲህ ወደ ጣቢያ ሄደት። ትሁቴ ለብሷ ሁሉ ይንቀጠቀጣል። ቤቲ ደግሞ ትሁትን እሰራልሻለሁ፣ ባሌን አስያዝሽው አይደለ? እመኚን ትሁት ዋጋ አስከፍልሻለሁ። እንደዚሁ የምለቅሽ እንዳይመስልሽ፣ ማን እንደሆንኩ ማንነቴን አሳይሻለሁ። ዝበያቺ እሷ እዚህ ቤት ስትኖር እኮ ነው በመጀመሪያ ደረጃ ስቃይዋን የምታበዥባት። ተነሽ ልብስሽን ሰብስቢና ከኔ ጋር ትሄጃለሽ አላት አባዬ። እሷም ልብሷን ለመሰብሰብ ወደዛ ስትገባ የት ለመሄድ ነው እንጂ ኮተትሽን የምትለቃቅሚው አለቻት። ልሄድ ነው። ምን ነው የቀረ ነገር አለ እንዴ? አሀ አላማሽ አንቺ እኛን ለመመርመርና እኛን ለመሰለል ነበር እዚህ ቤት የገባሽው። ማን የላከሽ? ማን ነው እዚህ ቤት ያስገባሽ? ተናገሪ። ደላላው ነው። ደላላውን ጠይቂው። ደላላው ነው እዚህ ቤት ያስገባኝ። ነገር ግን እንኳንም እዚህ ቤት ገባሁ ታሪክ አየዋየሽ። አንድ ወንጀል አቅልል ያለው ሰው በህይወት እያለ በር ላዋል ላይ ቆልፋችሁ እንደዚህ ስታሰቃያት ኖራችሁ። አሁን ደግሞ ሲጋለጥባችሁ እንደዚህ ትላላችሁ። ግን ነውር አይደለም ወይ? ለምን? ቆይ እንዴት እንደዚህ ታደርጋላችሁ? አንዲት በህይወት ያለችን ሴት ይሄ ሁሉ ነገር ላይ ማድረስ ምንም የሚሉት ነገር ነው? ከዛ በኋላ እባክን ተረጋጋ ናቲ፣ እንደዚህ አታድርግ፣ እባክን ናቲ እንደዚህ አትሆን እያለች ቤቲ እሱን መለመን ጀመረች ማለት ነው። አንቺ ስነ ስርዓት ያዥ እንጂ ደግሞ ምን እያልሽ ነው? ቆይ ምን ለማለት አስበሽ ነው? አንቺ እኮ የእሱ ወንጀል ተባባሪ ነሽ አንቺ ራሱ። ስለዚህ ከዚህ በኋላ አንዲት ነገር ብትናገሪ ወይም የሆነ ነገር ብትይ ከሱ ጋር ትገባታለሽ ካርቻሌ አላት። ከዛ በኋላ በጣም ደነገጠች። ትሁትን በአይኗ ቁጭ ብድግ እያደረገቻት ተነሽ ትሁት ልብስሽን ሰብስቢ ያልኩሽ እኮ። አዎ ጋሼ ላደረጉልኝ በሙሉ አመሰግናለሁ፣ ግን ትሁት እዚሁ ትቆይ አለው። አይ በፍጹም እዚህ ቤትማ ትቻት አልሄድም ልጄ፣ በፍጹም እዚህ ትቻት አልሄድም። እናንተ መገናኘት ከፈለጋችሁ በውጭው ትገናኛላችሁ፣ ግን እኔ እሷን እዚህ ጋር ጥዬ መሄድ አልችልም አለው አባዬ። ከዛ በኋላ አባዬ ጀግንነታቸውን አሳየው። ይሄ ደግሞ ምን አይነት አጎት ነው ያለሽ ናክሽ? ለአንቺ ጥብቅና የቆሙ እንዳንቺ ታዲያ ሰው አስሮ ቤት ውስጥ ማስቀመጥ ነበር እንዴ? ከዛ በኋላ እንግዲህ ትሁትን አባዬ ትሁት ልብሷ ሁሉ ይንቀጠቀጣል ማለት ነው። በፍራቻ ብዛት ይዟት ወደ ቤት ተመለሰ።
እዚያም እንግዲህ ፖዛ ጣቢያ ሲደርስ አቶ ገዙ እንኳን ደህና መጣህ አሉትና አቀባበል አደረጉለት ፖሊሶቹ። እንኳን ደህና ቆየኸኝ። አቶ ገዙ እንግዲህ ጥያቄ ቀረበበት። ምላሱ ሁሉ ተሳሰረ። ምን ይመልስ? የሚያወራው ነገር ሁሉ ጠፋበት። ጌታ ሆይ ምንድን ነው? ተዋረድኩኝ አደለ? በስተመጨረሻ ምችን ሰላይ እዚህ ቤቴ አስገብቼ በእሷ ምክንያት ነው ጉዴ የወጣው። ወይኔ ምንድን ነው የማደርገው አሁን? ምንስ ነው የምሆነው? እያለ እንግዲህ ከዚህ በኋላ ያለኝ አማራጭ እስር ቤት ነው ማለት ነው። በጣም ነው የማዝነው፣ እውነት በጣም አዝናለሁ እያለ እንግዲህ ምን ነው የሚፈልግባትን ሰጥቼ ከዚህ ቤት ባስወጣኋት ኖሮ ወይ በገድያት በደበኳት ኖሮ እጅ ሰላይ ልጅ ሰልላኝ እንደዚህ ጉዳት ሰራኘው ነበረ ሲል እንግዲህ አቶ ገዙ በጸጸት ራሱን እየቀጣ ይገኛል ማለት ነው። የሚያሳዝነው ነገር ደግሞ እናቱን ማግኘቱ ነው። እናቱን ስላገኘ ደስ ነው ያለኝ እውነት ለመናገር። ከዛ በኋላ እናቱን አገኘ። እነሱ ደስታ ላይ ናቸው። ትሁትም እባክሽን ትሁት አትሂጂ እዚሁ ሁኚ ከኔ ጋራ እያለች አለምዬ ትሁትን መለመን ጀመረች። አለምዬ እንገናኛለን በውጪ እኔና አንቺ፣ ከዚህ በለጠ ግን እዚህ ቤት ውስጥ መቆየት አልፈልግም። በህልሜም የሚመጣብኝ ነገር ሊኖር ይችላል እዚህ ቤት። አሁን ለህይወቴ በጣም አስጊ ነገር ላይ ነው ያለሁት። ቤት በኩል እንደሚመጡ ትሁት ከዚህ ቤት ብትወጪም ያበቃ ነገሩ ያበቃልሽ እንዳይመስልሽ። የትም ብትገቢ እከተልሻለሁ። ናቲ የኔ ብቻ ነው። ሰማሽን ትሁት? ናቲ የኔና የኔ ብቻ ነው። አይ የምትይ ከሆነ ግን ከባድ እርምጃ ነው የምወስደው አለቻት። ከዛ በኋላ ኧረ ቤቲ ተረጋጊ፣ ምን እየሆንሽ ነው? ወዴት? እኔ የማስበው ሌላ፣ አንቺ የምትይው ሌላ። ስለዚህ እኔና አንቺ መስመር ላይ አልተገናኘንም። ይቅርታ አለቻት ማለት ነው። ምን ነው ከናቲ ጋራ ፍቅር እንደጀመራችሁ ማለት መሰለሽ? ኧረ ቤቲ በፈጠረች ተረጋጊ። አንቺኛ ስትከተይ ነው ደግሞ እኮ አጎቴ እያልሽ ስትሄጂ መጠራጠር ነበረብኝ። አንቺ ናቴን እያገነሽ፣ አንቺ ናቴ የመጣው አሁን አይደለም እንዴ? ምን እየሆንሽ ነው ቲና? ቤቲ ቆየር ወደ ራስሽ ተመለሽ እንጂ ምን እየሆንሽ ነው አለቻት። ከዛ በኋላ ጭራሽ እኔ ነው ጠይቅኛለሽ? ትሁት እመኝኝ፣ ዋጋ አስከፍልሻለሁ። ዛሬም ነገ የምነግርሽ ነገር ቢኖር የኔና የኔ ብቻ ነው ናቲ፣ ገባሽ? አይ የምትይ ከሆነ ግን እርምጃዬ የከፋ ነው አለቻት። ከዛ በኋላ የራስሽ ጉዳይ፣ የፈለግሽውን ነገር ማድረግ ትችላለች፣ ግን ደግሞ እኔን ልቅቅ አድርጊኝ፣ በቃ እኔን ተይኝ አለቻት። ከናቲ እስካራቅሽ ድረስ መቼም አልተውሽም፣ መቼም አትልፊ፣ እኔ እንደዚሁ መፋታኝ ሰው እንዳይመስልሽ አለቻት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ።